እንግዲህ በክፍል 3 ዛሬ ቴሌግራም ላይ እንዴት መነገድ እንችላለን፣ እንዴት ውጤታማ እንዴት ትርፋማ መሆን እንችላለን የሚለውን ነው የምናየው። ውጤታማ ለመሆን ምንድነው ማድረግ ያለብን? የመጀመሪያውን ዕቃ መቼም ሸጣችሁታል። እስካሁን ካልሸጣችሁትም ትሸጡታላችሁ ዛሬ። ከዛ በኋላ ግን ቀጣይ የሆነ ቴሌግራም ቻናላችን እያደገ እየዳበረ እየሰፋ እንዲመጣ ምን እናደርጋለን? የምናደርገው በመጀመሪያ ደረጃ ምንድነው? ለጓደኞቻችን ለወዳጅ ዘመዶቻችን ሊንኩን መላክ። ቴሌግራም ላይ ሽቀላ ጀምሬያለሁ ተቀላቀሉ፣ አሪፍ የሆነ ነገር ነው ብሎ እሱን ማሳወቅ ነው። ሁለተኛው ደግሞ ሌሎች ሶሻል ሚዲያዎቻችን ላይ እነ ፌስቡክ፣ ቲክቶክ፣ ኢንስታግራም እንዲሁም ሌሎች ካሉ እነሱ ላይ የቴሌግራም የንግድ ቻናላችንን ማስተዋወቅ መጋበዝ። ከዛ በኋላ ይሄንን ካደረግን በኋላ ደግሞ የገዙን ሰዎችን ቴስቲሞኒያል በቪዲዮ ቢሆን ወይም ፎቶአቸውን አያይዘን አንድ ላይ አታች ማለት። ምክንያቱም ሰው ሁል ጊዜ ምስክርነት ያለው ክሬዲብል የሆነ ዕቃ መግዛት ስለሚፈልግ እነዚህን የሰዎችን ሪስፖንስ ግብረ መልሳቸውን ፖስት ማድረግ ቻናላችን እያደገ እንዲሄድ ተወዳጅነቱ እየጨመረ እንዲሄድ ይረዳናል ማለት ነው። ይህንን አስደናቂ የሆነ ቴሌቪዥኑን፣ ኮምፒውተሩን፣ ኦቨኑን፣ ዋሽንግ ማሽኑን ቤት ውስጥ ያለው ኤሌክትሪክ በሙሉ በብዙ ሺዎች የገዟቸው ከመበላሸታቸው በፊት ይህን ኬስታር ዩፒኤስ ይግዙ። ምን ይላሉ? በጣም በትንሽ ብር ብዙ ራስ ምታትና ብዙ ገንዘብ ያድኑ። ኬስታር ዩፒኤስን በመግዛት ዕቃው ከመቃጠል እርስዎ ደግሞ ከመንደድ ይትረፍ። ኬስታር እንላውታለን። በዚህ መልኩ በቀላሉ ማለት ነው እርስዎ ንግድ ላይ ቀጥታ ላይሰማሩ ይችላሉ፣ ግን በቀላሉ የንግድን ሀሁ አንድ ላይ ከኛ ጋር እንዲሄዱ እንጋብዞታለን። እንግዲህ ቴሌግራም ቻናል ላይ ዕቃ እንዴት መሸጥ እንዳለብን ዲስከስ አድርገናል። ይሄ ግን ማለት ቴሌግራም ግሩፕ ላይ መሸጥ አትችሉም ማለት አይደለም። መሸጥ ትችላላችሁ። ቴሌግራም ግሩፕ ላይ እንዲሁም ቴሌግራም ቦት ላይ ዕቃ መሸጥ ትችላላችሁ። በጣም ውጤታማ የሆነው ቻናል የተሻለ ነው እያልን ነው። የገጠሙትን ነገር ደግሞ ፌስቡክ፣ ቲክቶክ፣ ሶሻል ሚዲያዎቻችን ዩቲዩብ ላይ ቢነግሩን ለሌሎች አስተማሪ የሆኑ ዶክመንቶች እንድናዘጋጅ ይረዳናል። እንግዲህ ሁሌ እንደምንለው እኛን መከተል አዋጭ ነው። ኖታ